አገሪቷ እድሜዋ ጀስት እንደማንኛውም የአፍሪካ ሀገር የ130 ነው ምናምን የሚለው ነገር እንደማዋጣ ስንረዳ ደግሞ በእኛ ሚሊኒየም ሉሲ ራሱ አምጥተን ኢትዮጵያ ያደረግናል። የባላባቱን ስርዓት ታግለው የለወጡ የባላባት ልጆች የወለዷቸው ልጆች መልሰው ለባላባታዊ ስርዓት የሚያለቅሱበት እነኚህ ባላባታዊ ስርዓቱን ለውጠው ወደፊት ያራመዱ ሰዎች ደግሞ በሌላ በኩል ነገር በነፍጠኝነት የሚከሰሱበት ላንድስኬፕ ተፈጠረ። የዚህ ምን ጭው ነው ይወስታል? የማንነትና የስልጣን ጥያቄን ወደ ጎን መተው በኢትዮጵያዊነታቸው ይዋጋሉ የሚል ትልቅ ጥያቄ ነበር ይላል። ያን ጥያቄ የመለሰው የአምባላጌ ጦርነት ነው። ይሄ በጅምላ የመፈራረጅ ችግር አለብን እኛ። የሰውየውን አመለካከት ሳይሆን ሰውየው ከየት ነው መጣው የሚለው ነው። ይሄ ፈተና አሁንም አለ። የአድዋ ድል በኢትዮጵያ ሀገረ መንግስት ግንባታ ውስጥ ቀጥሎ ባለፉት 130 ዓመታት የኢትዮጵያ ሀገረ መንግስት ግንባታ ውስጥ ምን አስተዋጽኦ አድርጓል? ያለፉት ጄኔሬሽኖች የአድዋ ሌጋሲ ምን ያህል ይዘው ቀጥለዋል? ከዚህ በላይ የወልት ውስታ ያለን አይመስል። ሪቮሉሽኑን የመሩት በብዛት የባላባት እና የሮያል ፋሚሊ ልጆች ናቸው። እነሱ ናቸው የተማሩት እና ለጭቁን ህዝቡም የታገሉት እነሱ ናቸው። የኢትዮጵያ ፖለቲካ አንዳንድ ሪቨርሱ ትንሽ ያስቸግራል እንጂ ጣሊያን ለምሳሌ ሴት ልጆች ትንሽ ሲቀብጠው ይሄን አልበላም ይሄን አልጠጣም ስሉ ማነሻ አንቺ ኩዊን ጣይቱ ይባሉ እንደነበረ ኢቭን ሰዎች ለንጉሱ ኢንዲያን ይሄን ብር አጠራቅም ያለውና ቤት ልገዛ ነው ይሄን ብር ይላኩልኝ የሚል ደብዳቤ ሁላ ጽፏል። ቼርማኑ እንግዲህ ተክለ ጻድቅ መቆሪያ ነበሩና ይዞ ሄዶ ለንጉሱ ይሰጣሉ። ከዛ አንብቦ እንደ ስልጣናችን ለጠቅላይ ሚኒስቴሩ ሰጣችሁ ማለት ነው አሉ። ሌላው ደግሞ በዛ ላይ እሳቸውስ ይህንን ለመቀበል አስበው ነበር፣ ግን ልዕልት ተናኘ ወርቅ ይህንን አልተቀበለችም የሚላል። የአዋጁ ችግር ነው ወይስ ከዛ በኋላ ሊሰሩ የሚገባቸው ጉዳዮች ባለመሰራታቸው የመጣ ችግር ነው? ኮምፒቲንግ የሆነ ናሽናሊዝም ብሔር ላይና ኢትዮጵያዊነት ላይ ኢትዮጵያ ናሽናሊዝም እና የኤትኒክ ናሽናሊዝም የምንለው እቴጌ ጣይቱ ራስ መኮንንን በጥርጣሬ ነው ሲያዩት የነበረው። ይሄ ጣሊያን ደርሶ ስለመጣ ለጣሊያን ሊያስብ ይችላል፣ ለዚህ ነው ዲፕሎማሲ የሚለው ብሎ ነው የሚያስቡት።